ቪዲዮዎችንም ሆነ የተለያዩ ፎቶዎችን እንዴት እንደምናዘጋጅ ምርጥ አድርጌ የማሳያችሁ ይሆናል። ብዙ ጊዜ እንግዲህ ቪዲዮ ለማቀናበር እንዲሁም ደግሞ ዩቲዩብ ተምኔል እና ዩቲዩብ ባነር ለማዘጋጀት የምንጠቀማቸው አፕሊኬሽኖች አሉ። ለምሳሌ ፒክስላብ እና እንዲሁም ደግሞ ፒክስቨርስ ኤንድ ፒስ አፕ የሚባሉ እነሱን ተጠቅመን ብዙ ጊዜ እናቀናብራለን። ግን ከእነሱ ለየት ያለውና ምርጡ ለአጠቃቀም ምቹ አፕሊኬሽንም ሆነ ዌብሳይት ዛሬ ካንቫን እንዴት አድርገን እንደምንጠቀመው የማሳያችሁ ይሆናል። ካንቫን ስትጠቀሙ እንግዲህ በነገራችን ላይ ምን ታገኛላችሁ? ጥርት ያሉ አኒሜሽኖችን ማግኘት ትችላላችሁ። እዛ ውስጥ ጥርት ያሉ የኢንትሮ ቪዲዮዎችን መስራት ትችላላችሁ። ጥርት ያሉ ቦልድ ሌተሮችን እና ጥርት ያሉ ደግሞ ሻዶ ከለሮችን ማግኘት ትችላላችሁ። ስለዚህ እሱን እንዴት እንደምንጠቀሙ ዛሬ ፍትፍት አድርጌ የማሳያችሁ ይሆናል። እናንተ ቪዲዮውን በጽሞና ተከታተሉኝ። ብዙ ወሬ አላብዛባችሁ። አጠቃቀሞቹና ግልጽ እንዲሆንላችሁ ወደ አፕሊኬሽኑ ወይም ደግሞ ወደ ዌብሳይቱ እጄ ማሳያችሁ ይሆናል። በነገራችን ላይ አፕሊኬሽኑ እንዴት ማግኘት እንችላለን፣ ዌብሳይቱንስ ቢሆን እንዴት አድርገን እናገኛለን የምትሉ ካላችሁ ቴሌግራም ቻናሌ ላይ ቁጭ አደርግላችኋለሁ። ዲስክሪፕሽን ቦክስ ገብታችሁ የቴሌግራም ቻናሌ እና የቲክቶክ አካውንቴን መጎብኘት ትችላላችሁ። ስለዚህ ዛሬ ወደ አሰራሩ ፈጠን ብለን ብንሄድ የተሻለ ይሆናል። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አሰራሩን ከታተል በደንብ አድርጋችሁ ተከታተሉ። እንሂድ። እንግዲህ ተመልካቾች ወደ ስልካችን ከሄድን በኋላ ዛሬ በስልካችን ነው የማሳያችሁ። ጥርት ባለ መልኩ ነው የማሳያችሁ። እናንተም በስልካችሁ ለመጠቀም ሞክሩ። ዛሬ በስልክ የማሳያችሁ ምንድን ነው ካንቫን አስመልክቶ እንዴት አድርገን ዩቲዩብ ተምኔል፣ ዩቲዩብ ባነር እና እንዲሁም ደግሞ የተለያዩ ፎቶሾፖችን እንዴት እንደምናዘጋጅ ነው የማሳያችሁ። ብዙ ጊዜ እንግዲህ በተለያየ መንገድ ኤአይዎችን ተጠቅመን ቪዲዮ እንሰራለን፣ ፎቶሾፕ እንሰራለን፣ የተለያዩ ነገሮች እናዘጋጃለን። ግን ዩቲዩብ ተምኔል ግልጽ እና ጥራት ያለው የሚሆን ደግሞ በዋናነት ለዩቲዩብ ቪዲዮአችን አትራክቲቭ የሆነ የዩቲዩብ ተምኔል መስራት የሚያስችለን ምንድነው ካንቫ ነው። ካንቫ ዌብሳይት እና አፕን እንደ ዓለም አቀፍ ትልቅ እይታ ያለውና ትልቅ ተቀባይነት ያለው ስለሆነ እንዴት እንደምንጠቀመው እንዴት እንደምንሰራበት ግልጽ በሆነ መልኩ ስለማሳያችሁ በደንብ ተከታተሉ። እንግዲህ መጀመሪያ ከዚች ጋር ሰርች ባሯን ጎግል ከገባን በኋላ ጎግል ሰርች ባሯን ነካ እናደርግና www.canva.com ብለን ሰርች እናደርጋለን። ስናደርግ በእንደዚህ መልኩ ወደ ውስጥ ያስገባል። በእንደዚህ መልኩ ወደ ውስጥ ሲያስገባን እንዴት አድርጋችሁ እናንተ ደግሞ እኔ ካሁን በፊት ከፍቼ ስለነበር ከፍቼበት የነበረውን ፕሮፋይል እና ከፍቼበት የነበረውን ዳሽቦርድን ያመጣል። እናንተ እንደ አዲስ እንዴት እንደምከፍቱ ላሳያችሁ። ከታች እንደምትመለከቱት ከዚህ ጋር ፕሮፋይል ምልክት አለች። እዚህ ጋር ቲደብሊው የምትለዋል ማለት ነው። እቺን ቲደብሊው የምትለዋል ነካ አድርግና ሎጋውት እላለሁ። ሎጋውት ካልኩ በኋላ ለእናንተ ለማሳየት እንዴት እንደ አዲስ እንደምገባ የማሳያችሁ ይሆናል። ሎጋውት ስለው አውቶማቲካሊ እንደ አዲስ እንዲገባ ከታች ኢሜይሎችን ያስመርጠኛል። ጉግል አካውንት የከፈትኩባቸው ኢሜይሎችን ማለት ነው። ለምሳሌ የቅድሙን ልተውና አዲስ ኢሜይል እንደዚህ አድርጌ ኮንቲኒው ልበለው። በአዲስ ኢሜይል ማለት ነው። በአዲስ ኢሜይል ስገባ በእንደዚህ መልኩ ወደ ውስጥ ያስገባኛል። ወደ ውስጥ ያስገባኝ ከላይ ምን ይላል? ኮንቲኒው ይላል። ከታች ደግሞ ስኪፕ ፎር ነው ይላል። ኮንቲኒው ልዋለሁ። ኮንቲኒው ካልኩት በኋላ የሚሰጠኝ ሪስፖንስ አለ። እነሱን ሪስፖንሶች ተቀብዬ ወደ ውስጥ ገባለሁ ማለት ነው። እንደምትመለከቱት ይህን ሪስፖንስ ሰጥቶኛል። አብሮ ኢትዮጵያን ብሎ ከላይ የተከፈተው አካውንት ከታች ደግሞ ዩዝ ኤ ዲፈረንት ዲቫይስ ብሎ አመጥቶልኛል። ከታች ምንም ማድረግ ሳይጠበቅብኝ ኮንቲኒው ብቻ ነው ብሎ እናንተ ልክ እንደኔ ታደርጓላችሁ። ኮንቲኒው ስትሉት የስልካችሁን ፓተርን ወይም ደግሞ አሻራ ይጠይቃችኋል። ስለዚህ እናንተ አሻራችሁን ወይም ደግሞ ፓተርናችሁን እኔ እንደማደርገው አድርጋችሁ ታያይዙለታላችሁ። በመቀጠል ፕሮሰስ አድርጎ ወደ ውስጥ በእንደዚህ መልኩ ያስገባናል። ለእናንተ ግልጽ እና ምቹ እንዲሆን ለወደፊቱ ስትሰሩ እንዲቀላችሁ ከመጀመሪያ እስከ መጨረሻው ስለሆነ እያሳየዋለሁ። በጽሞና ተከታተሉ። እንደምትመለከቱት ለመጀመሪያ ጊዜ እንደዚህ ነው የሚከፍተው። እናንተም ስትከፍቱ እንደዚህ ነው የሚከፍትላችሁ። እንደዚህ ሲከፍትላችሁ እዚህ ጋር ማድረግ ያለባችሁ ቅደም ተከተሎች ምንድናቸው? ዩቲዩብ ተምኔል ወይም ደግሞ ዩቲዩብ ባነር ልትሰሩ ከሆነ እያንዳንዱን የምሰራውን ነገር በደንብ ልታዩ ይገባል ማለት ነው። እንግዲህ በመጀመሪያ በእንደዚህ መልኩ ሲከፍትላችሁ ከዚህ ጋር ሰርች ባር አለ። ከላይ ዋት ዊል ዩ ዲዛይን ቱዴይ ይላል። ከታች ምን ይላሉ? ከሰርች ባሩ በታች ያሉት እነዚህ በሙሉ ለመስሪያ የተመቻቹና ልንሰራባቸው የተዘጋጁ ፎቶሾፖች፣ ዩቲዩብ ተምኔሎች፣ ዩቲዩብ ባነሮች እና የተለያየ አይነት ያላቸው
የቪዲዮ ኤዲቲንግ ቅይጥና የተምኔል የባነር ቅይጦችን እናገኝባቸዋለን። ለምሳሌ ማጂክ ላይሪክስ የሚለውን የመጀመሪያውን ስንነካት በማጂክ ላይሪክስ ስር ብዙ ነገሮች ይመጣሉ። እንደምትመለከቱት እነዚህ ምሳሌ አድርጎ ያመጣልናል። ከታች ሰሌክት ሚዲያ የሚል አለ። እሱን ሰሌክት ካላችሁት አውቶማቲካሊ ወደ ፋይላችሁ ሊወስዳችሁ ይችላል። ስለዚህ ትተውታላችሁ፣ ምክንያቱም አፕሎድ እንድታደርጉ ስለሚጠይቅ ማለት ነው። እሱን ሳይሆን ማድረግ ያለባችሁ ትመለሱና ከዛው የራሱን ላይሪክስ መጎብኘትና በሰጣችሁ ላይሪክስ መሰረት በራሱ ላይሪክስ መሰረት የተለያየ አይነት ቪዲዮዎችን ኢንትሮዎችን እና አውትሮዎችን እንድሰሩ ማዘዝ ትችላላችሁ። እንዴት አድርጋችሁ? አሁን እንዳሳየዋችሁ አድርጋችሁ ማለት ነው። ስለዚህ እንዴት እንደሆነ በደንብ የማሳያችሁ ይሆናል። እናንተ በደንብ ለመከታተል ፍቃደኛ መሆን አለባችሁ ማለት ነው። እንደምትመለከቱት በእንደዚህ መልኩ ተመልሰናል። አሁን እዚህ ጋር እንግዲህ የመጀመሪያዎቹ እነዚህ እዚህ ጋር እንደምታያቸው ያሉት ነገሮች በሙሉ ለመስሪያ የተዘጋጁ ናቸው። እዚህ ጋር ሆም እናደርገዋለን። ሆም ስናደርገው መጀመሪያ ስንገባ መጥቶ የነበረውን ፕላትፎርም ይዞልን ይመጣል ማለት ነው። እናንተም ልክ እኔ እንደማደርገው እያደረጋችሁ ለመጠቀም ሞክሩ። ለምሳሌ ዛሬ እንግዲህ ለመጀመሪያ እንዴት አድርገን ዩቲዩብ ተምኔል እናዘጋጅ የሚለውን የምንሰራ ይሆናል። ዩቲዩብ ተምኔል እንዴት እንደምናዘጋጅ የማሳያችሁ ይሆናል። ስለዚህ ይህን ቪዲዮ በደንብ አድርጋችሁ ተከታተሉ። ከዩቲዩብ ተምኔል ደግሞ እንዴት አድርገን ካንቫ ኤአይን ተጠቅመን ዩቲዩብ ተምኔል በራሱ እንዲሰራልን፣ ዩቲዩብ ባነር በራሱ እንዲሰራልን ነው። እንዲሁም ደግሞ ሎጎዎችን በራሱ እንዴት እንደሚያዘጋጅልን፣ ካልሆነም ደግሞ አውትሮና ኢንትሮ ቪዲዮዎችን ማዘዝም እንችላለን። ኤአይ አይታለች እዚህ ጋር ማበራላችሁ ካንቫ ኤአይ የምትለዋ እሷ ኤአይዋ ነች። የካንቫ ኤአይ ሲ ምልክቷ ማለት ነው። እና እሷን ተጠቅመን ስንሰራ የማሳያችሁ ይሆናል። እስቲ ዛሬ እንግዲህ እንዴት አድርገን ዩቲዩብ ተምኔል እንደምንሰራ ላሳያችሁ። ዩቲዩብ ተምኔል ለመስራት እንግዲህ ከዚህ ጋር ሶሻል ሚዲያ የምትለዋን ሶስተኛዋን እችን ነካ እናደርጋታለን። ስናደርጋት በእንደዚህ መልኩ ወደዚህ ውስጥ ያስገባናል። ሲያስገባን እኛ ምን ማድረግ አለብን? ከዚህ ጋር ዩቲዩብ ተምኔል የሚለውን ፈልገን ወይም ደግሞ ሰርች አድርገን የምንነካ ይሆናል። አይሚን ወደ መጀመሪያዋ እንመለስ። ምክንያቱም ከመጀመሪያው ሌላ የአሰራር ዘዴ ስላለ እሱን የአሰራር ዘዴ ቀለል ባለ መልኩ ላሳያችሁ። ሁሉም ያው ነው በነገራችን ላይ። ሶሻል ሚዲያ የሚለውን ንኩ፣ እዚህ ጋር ደግሞ ቴምፕሌት የሚለውን ንኩ። ተመሳሳይ ነው፣ ግን በዋናነት ለመስራት ቀለል የሚልን ነገር ምን እንደሆነ ታውቃላችሁ? ዩቲዩብ ተምኔል ለመስራት እቺን ቴምፕሌት የምትለዋን ነካ አድርገን ስንሰራ የሚቀለል። ስለዚህ ቴምፕሌት የምትለዋን ነካ እናድርግና እዚህ ጋር ምን ብለን እንጽፋለን? ዩቲዩብ ተምኔል ብለን እንጽፍለታለን። ቴምፕሌት የምትለዋን ካልናት በኋላ ማለት ዩቲዩብ ተምኔል ራሱ በታች ስለሚያመጣልን ዩቲዩብ ተምኔል የሚለውን እንነካለን። ስለዚህ ስለ ዩቲዩብ ተምኔል የተሰሩትን ሙሉ የዩቲዩብ ተምኔል ኤዲቲንግ ሙሉዎችን በእንደዚህ መልኩ ጥርት አድርጎ ያመጣልናል። ሲያመጣልን ከዚህ ጋር እንግዲህ አንዱን የሚመቸንን የዩቲዩብ ተምኔል ሙድ እናነሳና እንዴት እንደምንሰራ የማሳያችሁ ይሆናል። አሁን ብዙ አይነት የዩቲዩብ ተምኔል አሰራር ሙዶች ወይም ደግሞ ዘዴዎች አሉ እዚህ ጋር እንደምትመለከቱት ማለት ነው። ለምሳሌ ለእናንተ ቀለል ለማድረግ ያክል እዚህ ጋር አንዱ ሊንክ አላችሁ። በነገራችን ላይ እዚህ ከላይ ከራሳቸው ከእንትናቸው ከቀስታቸው ወይም ደግሞ ከዩቲዩብ ተምኔሉ ጫፍ ላይ የኮከብ ምልክት ካለው ኖርማል ነው። የሂንግ ምልክት ወይም ደግሞ የክፍያ ምልክት ካለው ግን ከፍላችሁ ካልሆነ ላይሰራላችሁ ይችላል ማለት ነው። እነዚህ ሙሉዎቹ ግን የመጡት ምንድነው ፍሪ ናቸው ወይም ደግሞ በነፃ ሊሰሩ የሚችሉ የዩቲዩብ ተምኔል ምሳሌዎች ናቸው። ስለዚህ እናንተ ቀለል አድርጌ ላሳያችሁ። እችን የመጀመሪያዋን አንዷን ነካ አድርጌ ወደ ውስጥ ገብቼ አሰራሯን እንዴት እንደምንሰራ ላሳያችሁ። ከነካም በኋላ እንግዲህ በዚች ዩቲዩብ ተምኔል ምሳሌ ብዙ የዩቲዩብ ተምኔል አሰራር ዘዴዎች ይመጣሉ። ስለዚህ በዋናነት እችን ብቻ ነክተን ስለዚች የዩቲዩብ ተምኔል አሰራር ምርጥ አድርጌ ላሳያችሁ። እችን እንግዲህ ከዚህ ከነካችሁ በኋላ እዚህ ጋር የመጀመሪያዋን እንደምትመለከቱት ከግራ በፎቶ ግራ በኩል ያለችውን ካስተማይዝ የምትለዋል ካስተማይዝ ዚስ ቴምፕሌት የምትለዋል ነካ እናደርጋለን። ስናደርግ በስፋት ብቻዋን ተምኔሏን ጥርት አድርጎ አምቶ አስቀምጦ እንድንሰራና እንድናዘጋጅባት ይሰጠናል ማለት ነው። እንደምትመለከቱት በዚህ መልኩ መጣል። ስለዚህ ይሄን ቦልድ ሌተር ይሄን ፎቶና ይሄን ደግሞ
ባክግራውንድ ተጠቅመን ዛሬ መስራት እንችላለን። እዛ እንደዚህ ፎቶ ከመጣላችሁ ራሷን ክሊክ ካደረጋችሁ በኋላ እዚህ ጋር እንግዲህ ቴክስቶችን ማቀናበር ትችላላችሁ፣ አውትሮ ማድረግ ትችላላችሁ፣ መደለትም ትችላላችሁ። ስለዚህ አሁን ለምሳሌ ይህን የመጀመሪያውን ቴክስት ልንከው፣ ስነካው ቴክስቱ ሚላል ቲፕስ ኤንድ ትሪክ የሚለውን በሌላ መቀየር ከፈለኩኝ ክሊክ ላለው ዳብል ክሊክ ሳደርገው አውቶማቲካሊ እንድጽፍበት ያመጣልኛል። እዚህ ጋር አማርኛ መጻፍ እችላለሁ፣ እንግሊዝኛ መጻፍ እችላለሁ። ለምሳሌ አማርኛ ላድርገውና ምርጥ የዩቲዩብ ምርጥ የዩቲዩብ ካልኩ በኋላ የጻፍኩትን ጽሁፍ ሳይዙን መቀነስም መጨመርም እችላለሁ። እንዴት አድርገን እዛው ክሊክ ትላላችሁ። የምትመለከቱት ምርጥ የዩቲዩብ የምትሏን ጽሁፍ ብቻዋን ሳይዟን መቀነስም መጨመርም እንችላለን። እንደምትመለከቱት ባለ አንድ ወይም ደግሞ ባለ አንድ ረጅም ጽሁፍ እንዲሁም ደግሞ ባለ ሁለት አጠር ያለ ጽሁፍ ማድረግ እንችላለን። ስለዚህ ባለ አንድ ረጅም ጽሁፍ ላድርገው። እንደዚህ አድርገን እናስቀምጠዋለን። ካስቀመጥን በኋላ ትንሽ ወርታች እንደዚህ ቦታውን አስተካክለን እናስቀምጥለታለን። ከታች ደግሞ ዊዝ የምትል ጽሁፍ አለች። ዊዝ የምትለዋን ክሊክ ስናደርጋት በእንደዚህ መልኩ ኤዲት እንድናደርግ ወይም ደግሞ እንድናዘጋጅ ትመጣልናለች። ስለዚህ እሷን ቴክስቷን ለብቻ እንዲህ እናወጣና እዚህ ጋር ከለሩን ወይም ደግሞ ባክግራውንዱ ሰማያዊ ከለር ይታየናል። እሱን ደግሞ ሳይዙን መቀነስም መጨመርም እንችላለን። ኦኬ ዊዝ የምትለዋን መልሰን እናመጣና አሁን ምን እናደርጋታለን? ምርጥ የዩቲዩብ ቪዲዮ ብለን ዊዝን ወደ ቪዲዮ እንቀይራታለን። ቪዲዮ ብዬ ለምሳሌ ልጻፍ ቪዲኦ በቃ ካልኩ በኋላ እሷን ጽሁፏን ማስተካከል እንችላለን። አሁን ለምሳሌ ጽሁፉ ትንሽ ተስተካክሎ ተቀምጧል። ባክግራውንዱ ግን የተወሰነ ገደም ያለ ነው። ስለዚህ ጽሁፉና ባክግራውንዱን ማመሳሰል ስላለብኝ ጽሁፏን ብቻዋን ነካና እንዴት አድርጌ እንደማስተካክላት ላሳያችሁ። ጽሁፏን ክሊክ ካልኩ በኋላ ከላይ ይመጣና ኤዲቲንግ የምትለዋን ነካና ከታች ቪው ብላለሁ። እመልስና አሁንም ደግሞ ቪው የምትለዋን ነካ አድርግና ከታች ሄድና ኤዲቲንግ ለማስተካከል እንዲመቸን ማለት ነው። ስለዚህ አሁን እንደፈለኩ ማስተካከል እችላለሁ። ጽሁፏን ከባክግራውንዱ ጋር እንደዚህ አድርጌ የተወሰነ ገደም ያለ አቀማመጥ ስልት እንዲኖረው ማድረግ እችላለሁ። ወይም ደግሞ የተወሰነ ሳይዙን መጨመርም እችላለሁ። ለምሳሌ ጽሁፉን በዚህ መልኩ ሳይዙን ጨመርኩ አደረኩት። ካደረኩ በኋላ ጽሁፉን ለብቻ ከዛ ደግሞ ባክግራውንድ ደግሞ የተወሰነ ሳይዙን እንደዚህ ጨመር አደርጋለሁ። አሁን ጽሁፏን አመጣና ከባክግራውንዱ ጋር አስተካክዬ እንደዚህ አስቀምጣታለሁ ማለት ነው። ከታች ደግሞ አረንጓዴ ባክግራውንድ ሚላል ሜክ መኒ ኦል የሚለው የምናዘጋጅበት ብዬ በአማርኛ ጽሁፍ ልቀይርበት ወይም ደግሞ በእንግሊዝኛ ማድረግ እችላለሁ። ግን ለእናንተ ለማሳየት እንዲመችን ያክል በአማርኛ ላድርገው። እሺ ክሊክ ልና እንዴ ካንስል ላሉ የተጻፈውን ከዛ የምናዘጋጅበት ዘጋጅበት ዘዴ ብዬ ጻፍኩ። በቃ ከጻፍኩ በኋላ እቺንም አሁን ክሊክ አድርግና ከላይ ሄጄ ኤዲት አደረገ የምትለውን ነካለሁ። ከታች ደግሞ መጣና ቪው የምትለውን ነካለሁ። አሁንም መልሼ ከላይ ሄድና ቪው የምትለውን እነካና ከታች የምትለዋን እነካለታለሁ። ከዛ በእንደዚህ መልኩ ሳይዙን እንዳሰፋና እንዳጠብ ተስተካክሎልኝ ይመጣል። ስለዚህ እንደዚህ ሳይዙን እንደዚህ አድርጌ ባስቀምጠው ለምሳሌ ከዛ ደግሞ ባክግራውንዱ ለብቻ ይሄድና አሁንም እንደዚህ አድርጌ ባክግራውንዱን ሳይዙን ጨምርለታለሁ። ተወሰነ ገደም ብሎ ቦልድ ሲሆን እዚህ ኢትዮጵያውያን ይመቸናል። በቃ የምናዘጋጅበት ዘዴ የምትለዋል እንደዚህ አድርጌ ከባክግራውንዱ ጋር አስተካክዬ አስቀመጥኩት። በቃ በእንደዚህ መልኩ ካስቀመጥኩ በኋላ እንግዲህ ደግሞ የሴትዋን ፎቶ ምርጥ
የዩቲዩብ ቪዲዮ የምናዘጋጅበት ዘዴ ብያለሁ። በመቀጠል የሴትዋን ፎቶ ለመቀየር ወይም ደግሞ ለማሳመር ከፈለኩኝ እዚህ ጋር ምን አደርጋለሁ? ሴትዋ ላይ ክሊክ አደርጋለሁ። ክሊክ ካደረኩ በኋላ ከታች እንደምትመለከቱት ብዙ አይነት የማዘጋጃ ወይም ደግሞ የማቀናበሪያ ዘዴዎች አሉ። ለምሳሌ ፊልተር የምትለዋል ብነካት ብዙ አይነት ፊልተሮች ይመጣሉ። ምን አይነት ፊልተር? ከታች እንደምትመለከቱት ብዙ አይነት ፊልተር ፕሮሰስ እያደረገ ነው። እዚህ ጋር አንዱን ፊልተር በማስገባት የፎቶውን ጥራት መጨመር ወይም ደግሞ መቀነስ እንችላለን። ለምሳሌ እችን ፊልተር ተጠቀሙ። እዛው ፊልተሯ ላይ ክሊክ ካልኩ በኋላ አጅስት አደርግለታለሁ ለፎቶዋ ማለት ነው። አሁን እዚህ ጋር ያለው ፊልተር ከፎቶው ጋር ምንም ተያያዥነት ስለሌለው ብዙውን ሊቀይርልኝ አልቻለም። ሪሙቭ ብለውና ሌላ ፊልተር ማስገባት እችላለሁ ወይም ደግሞ አጅስት ማድረግ እችላለሁ። ካልሆነም ፎቶውን መቀየር እችላለሁ። እንዴት አድርገን ካላችሁ ፎቶዋን እንዴት እንደምንቀይር የማሳያችሁ ይሆናል ማለት ነው። ስለዚህ ይሄ ለፊልተር ወይም ደግሞ ለአጅስት ስለማይመች ፎቶውን እንዴት እንደምንቀይር የማሳያችሁ ይሆናል ማለት ነው። እንደምትመለከቱት ከታች እንግዲህ የሴትዋን መልክ በእንደዚህ መልኩ መቀየር እንችላለን። አጅስት ለምሳሌ አጅስት የሚለውን ከነካን በኋላ መልኳን እንደዚህ ማድረግ እንችላለን። እንዲሁም ደግሞ ደብዛዛ ማድረግ እንችላለን። ሲቀጥል ከለር እንዲሁም ደግሞ ስታይል ከታች እንደምትመለከቱት ሻዶው ራሱ እዚህ ጋር ሻዶው ብንጠቀም ይህን ሻዶው እንዴት እንደምናደርገውና እንዴት እንደምንጨምረው ማየት እንችላለን። እዚህ ጋር እንደምትመለከቱት ሻዶው በጣም 100% ሳመጣው ምን አይነት ሻዶው እንደሚሆን ወይ ደግሞ ሴትዋ እያነሰች ሻዶው እየጨመረ ይመጣል ማለት ነው። ስለዚህ ብዙውን አትራክቲቭ ስላልሆነ የሴትዋን ፎቶ መቀየር ስላለብኝ የሴትዋን ፎቶ ልቀይረው። እዚህ ጋር እንግዲህ ሴትዋን ፎቶ ክሊክ ካልኩ በኋላ ከላይ ድሌት ምልክቷን ስነካት ሴትዋ በዚህ መልኩ ትነሳለች። ስትነሳ የራሴን ፎቶ አምጥቼ እንዴት አድርጌ እንደማስገባ ደግሞ ላሳያችሁ። እዚህ ላይ እንግዲህ የራሴን ፎቶ ለማስገባት ከታች እሄድና ሚዲያ የሚል አለ፣ እንዲሁም ደግሞ አፕሎድ የሚል አለ። ስለዚህ እዚህ ጋር አፕሎድ የምትለዋን ምነካካትን ማለት ነው። እሷን ነካ አድርግና ወደ ውስጥ ገባለሁ። ስነካት በእነዚህ መልኩ ትንሽ ፕሮሰስ ሲያደርግና የራሴን ፎቶ እንዳስገባ የዚህ አይነት ምርጫ ይሰጠኛል። ከላይ እንደምትመለከቱት በሰማያዊ ከለር አፕሎድ ፋይል የሚል አለ። አፕሎድ ፋይል የሚለው እነካለታለሁ። ስነካለት አውቶማቲካሊ ወደ ፋይል ይሰደኛል። ፋይል ላይ እሄድና የሚመቸኝን ፎቶ በእንደዚህ መልኩ መርጬ አስገባለሁ። ኦኬ፣ እናንተም ፋይላችሁ ላይ ሄዳችሁ የሚመቻችሁን ፎቶ ልክ እኔ እንደማደርገው አድርጋችሁ የምታስገቡ ይሆናል ማለት ነው። ስለዚህ እዚህ ጋር እኔ እንግዲህ አንዱን ፎቶ መርጬ ላስገባና ለእናንተ ላሳያችሁ። እናንተ ብዙ ምርጫ ብዙ ፎቶ ሊኖራችሁ ይችላል። የራሳችሁን ፎቶ ታስገባላችሁ ማለት ነው። ስለዚህ አንዱን ምርጫ አድርጌ አስገብቼ አሳያችኋለሁ። ቪዲዮውን በጽሞና ብቻ ተከታትላችሁ እኔ የሰራሁትን እናንተ የበለጠ አድርጋችሁ የምትሰሩበትን መንገድ ታመቻቻላችሁ። እዚህ ጋር እንግዲህ ይህን ፎቶ መረጡ ነው። ይህን ፎቶ ከመረጥኩ በኋላ ድል በለውና ከላይ ወደ ውስጥ ገባለሁ። ስገባ ፎቶውን መርጦልኛል፣ ወደ ውስጥ አስገብቶኛል። ግን ፕሮሰሱ ላይ አልመጣም። ባክግራውንድ ሪሙቭ የሆነ ፎቶ ስለሚፈልገው ማለት ነው። ስለዚህ ባክግራውንዱን የት ሪሙቭ እናደርጋለን? ሙሉ በሙሉ እንወጣና ባክግራውንድ ሪሙቨር አፕ እንጠቀማለን። እሷን አፕሊኬሽኗን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። አፕሊኬሽኗን አወርዳችሁ ትጠቀማላችሁ። ካልሆነም ፕሌይ ስቶር በመሄድ ማውረድ ትችላላችሁ። ስለዚህ ሪሙቭ የሚለውን ነክተን እዚህ ጋር ይህን ፎቶ ባክግራውንድ ሪሙቭ አደረግንለት። እንደምትመለከቱት በዚህ መልኩ ሪሙቭ አድርገን ሴቭ ብለን እንሄዳለን። በነገራችን ላይ ካንቫ እዛው ላይ ሪሙቭ ማድረግ ይቻላል፣ ግን ከፍለን ነው። ከመክፈል ግን በነፃ ባክግራውንድ ሪሙቭ የሚያደርግልን አፕ ቴሌግራም ላይ ስላስቀምጥኩላችሁ ቴሌግራም ቻናል ላይ በመግባት ዲስክሪፕሽን ቦክስ አስቀምጥላችኋለሁ። ቴሌግራም ቻናል ላይ አፕሊኬሽኑን አወርዳችሁ መጠቀም ትችላላችሁ። ስለዚህ አሁን እንግዲህ ወደ ካንቫ እንሄድና ባክግራውንድ ሪሙቭ የሆነ ፎቶ እናስገባለታለን። እንደምትመለከቱት የቅድሙን እዚህ ጋር መጥቶታል። ይሄ ስለማያስፈልግ አሁንም አፕሎድ ፋይል እና ወደ ውስጥ ገባለሁ። ከዛ ሄድና ባክግራውንድ ሪሙቭ የሆነውን ፎቶ አምጥቼ እጭንለታለሁ።
እንደምትመለከቱት ባክግራውንድ ሪሙቭ የሆነ ፎቶ እዚህ ጋር ተቀምጧል። ይህን ባክግራውንድ ሪሙቭ የሆነ ፎቶ አስገብቼ ላሳያችሁ። ደህናዋለሁ። አሁን ባክግራውንድ ሪሙቭ የሆነውን ፎቶ ሶስተኛ ጨምሮ ይዞልን ይመጣል። እንዴት እንደምንጠቀመውና እንዴት እንደምናስገባው ደግሞ የማሳያችሁ ይሆናል። ስለዚህ እዚህ ጋር እንግዲህ ባክግራውንድ ሪሙቭ የሆነውን ፎቶ ይሄው አሁን አምጥቶልና ራሱን ክሊክ እናደርግና ወደ ውስጥ እናስገባዋለን። ስናስገባው በእንደዚህ መልኩ ይዞልን ይመጣል። ሲመጣ እንደዚህ አስተካክለን እናስቀምጠዋለን። አስተካክለን ካስቀመጥን በኋላ ሳይዙን የተወሰነ ጨመር እናደርገዋለን። ኦኬ እኔ እንደማደርገው እያደረጋችሁ ምርጥ የዩቲዩብ ተምኔሎችን እንደምትሰሩ አልጠራጠርም። ስለዚህ እናንተም ከኔ የበለጠ ምርጥ የዩቲዩብ ተምኔሎችን ማዘጋጀትና መስራት ልትችሉ ትችላላችሁ። ስለዚህ ግን እናንተን ማሳያችሁ ዛሬ ምንድነው አሰራሩን እንዴት ቀላልና ምቹ እንደሆነ ለእናንተ ለመግለጽ ብቻ ነው። ስለዚህ እዚህ ጋር እንደምትመለከቱት ይሄ ፎቶ ትንሽ ስጨምረውና ስቀንሰው የተወሰኑ ነገሮችን እየቆረጠ የተወሰኑ ነገሮችን ደግሞ እየጨመረ ያመጣልናል። ከላይም ሳብ ስታደርጉት የቆረጣቸውን ነገሮች እንደዚሁ ፀጉር ምናምን አሁን ለምሳሌ ተቆርጦ ነበር። ላይኛውን ሳይዝ ይዤ ሳብ ሳደርገው ፀጉሩ ይስተካከላል። እንዲሁም ከጎን ደግሞ የቆረጣቸው ነገሮች ነበሩ። እነሱንም በእንደዚህ መልኩ አስተካክሎ ይዞልን ይመጣል ማለት ነው። ስለዚህ እናንተም ልክ እኔ የማደርገውን እያደረጋችሁ አስተካክላችሁ በዚህ መልክ ታስገቡለታላችሁ። እንደምትመለከቱት አሁን ይህን ዩቲዩብ ተምኔል እንደዚህ አድርጌ ሰራው። ከሰራው በኋላ ምን አደርጋለሁ? እዚህ ጋር እንግዲህ እንዴት አድርገን አጀስት ማድረግ እንደምንችል፣ እንዴት አድርገን ቀለም መጨመርና ማስዋብ እንደምንችል የማሳያችሁ ይሆናል። ከታች እነዚህ ምርጫዎች ላይ እንግዲህ ቱልስ የምትላለች እንዲሁም ደግሞ ኤሌመንትስ የምትላለች። ኤሌመንት የሚለውን እንግዲህ ነካ ስናደርገው የተለያዩ አይከኖችን ይዞልን ይመጣል። የዩቲዩብ አይከን፣ የቲክቶክ አይከን እና የተለያዩ ፋፍ የሆኑ አይከኖችን ማምጣት ይችላል። አሁን ለምሳሌ ዩቲዩብ ልበለው እዚህ ላይ እንግዲህ ሰርች ባር ላይ ማለት ነው። እናንተም ልክ ነኝ እንደማደርገው አድርጋችሁ ጻፉለት። ዩቲዩብ ስለው የዩቲዩብ አይከን ይዞልኝ ይመጣል ማለት ነው። እንደምትመለከቱት ብዙ አይነት የዩቲዩብ አይከን ይዞ መጥቷል። እዚህ ጋር አንዱን የዩቲዩብ አይከን ነካ አድርጌ ላስገባው። ይኸው እዚህ ጋር ይሄን የዩቲዩብ አይከን አስገብቶልኛል። ይኸው ካስገባላችሁ በኋላ ሳይዙን እንደዚህ ትነካካላችሁ። በነገራችን ላይ በአንዱ በኩል ስትቀንሱት ይኸው እንዴት እንደሚቆርጠው እያያችሁ ነው። ስለዚህ በአንዱ በኩል ብቻ ለመቀነስ እንዳትሞክሩ፣ በሁሉም ሳይድ ለመቀነስ ሞክሩ ማለት ነው። እዚህ ጋር ትንሽ እንትን ስለሆነ ያስቸግራል። ስለዚህ ሲያስቸግራችሁ ዲሊት ትሉና አውቶማቲካሊ ሌላ ማስገባትም ትችላላችሁ። ኤሌመንት ላይ ይዘው ትገባላችሁ። መልሶ የነበረበት ቦታ ወስዶ አንዱን ያስመርጣችኋል። ምንም መቸገር ያስፈልገው እዚች ጋር ጫፏን እቺን ጫፍ ይዛችሁ ሳይዙን መቀነስ። ሳይዝ ስትቀንሱ እቺን ጫፍ ብቻ መነካት መጨመርም መቀነስም ያለባችሁ። በእንደዚህ መልኩ ይመጣላችኋል። አሁን ከጽሁፉ በላይ ነው ያለ። ከጽሁፉ በላይ ያለውን እንዴት አድርገን ከጽሁፉ በታች ማድረግ እንደምንችል ላሳያችሁ። ከታች እንደምትመለከቱት ብዙ አይነት ምርጫዎች አሉ። ካሉት ምርጫዎች መሃል ሌየር የምትለዋን ፈልጋችሁ ሌየር ታደርጋላችሁ። ኦኬ እሺ፣ እንደምትመለከቱት ብጄ ሪሞቨር እሱ በብር ነው። ፊልተር አፕ ኤንድ ክሮፕ ፊልት ኤንድ ስታይል የሚል አለ። ስለዚህ እኛ ሌየር የምትለዋን ነው ማድረግ ያለብን፣ ወይም ደግሞ ከፊት የመጣውን ወደ ኋላ ለመመለስ ማለት ነው የምንጠቀምበት መንገድ ስለሆነች ሌየር የምትለዋን ነክተን መቀነስም መጨመርም እንችላለን። በቃ እዛው ላይ ዝም ብለን ሳይዙን ቀንሰን ለብቻ የሆነች ቦታ እንድትቀመጥ ማድረግም እንችላለን። አሁን እዚህ ጋር ስለተቀመጠች ምንም አይነት ሳይድ ኢፌክት የለውም። በዚህ መልኩ ተቀምጣ ትመጣልናለች። እንደዚህ ከመጣችልን በኋላ መጨረሻ ምን ማድረግ አለብን? ይህን ዩቲዩብ ተምኔል ዳውንሎድ አድርገን ለፈለግነው የዩቲዩብ ቪዲዮ ላይ ከበር ለማድረግ ስንፈልግ ከላይ እንመጣና ሸር ምልክቷን እነካታለን። ሸር ምልክቷን እንደነካነ ከታች ከሸር ምልክቷ በታች እዚህ ጋር እንግዲህ ዳውንሎድ የሚል አለ። ዳውንሎድ የሚለውን ስትነኩት አውቶማቲካሊ ወደ ፋይላችሁ የሚወርድበትን መንገድ ያመቻቻል። እንደዚህ በእንደዚህ መልኩ ፎርሙን ያስቀምጥላችኋል። እናንተ ቀጥታ ዳውንሎድ ማድረግ ብቻ ነው ያለባችሁ። ዳውንሎድ ስትሉት ወደ ፋይላችሁ በእንደዚህ መልኩ ዳውንሎድ ሆኖ ይወርዳል። ከወረዳላችሁ በኋላ ምን ታደርጋላችሁ?
አውቶማቲካሊ ወስዳችሁ ለዩቲዩብ ቪዲዮ ባነር ከቨር ማድረግ ትችላላችሁ። እንደምትመለከቱት ወርዷል። አሁን ፋይሌ ላይ ላሳያችሁ። አያችሁት? በእንደዚህ መልኩ ጥርት ያለ የዩቲዩብ ተምኔል ሰርቻለሁ ማለት ነው። እናንተም እንዲህ አድርጋችሁ መስራት ትችላላችሁ። በመቀጠል ደግሞ እንዴት አድርገን በኤአይ በካንቫ ኤአይ የዩቲዩብ ባነር ወይም ደግሞ የዩቲዩብ ተምኔል መስራት እንችላለን። ተምኔል አሁን ራሳችን ያዘጋጀን፣ በኤአዩ ደግሞ ራሱ እንዲያዘጋጅልን ማድረግ እንችላለን። ግን በዋናነት ሎጎዎችን እንዴት እንደምንሰራ ላሳያችሁ። ባነር እና ተምኔል እንዴት እንደሚሰራ ስላያችሁት በጣም ቀላል ነው እንግዲህ። ስለዚህ ይህን የጻፍነውን ነገር ካንስል እንላለን። ካንስል ካልነ በኋላ ወደ ኋላ እንመለስና ከዚህ ጋር ካንቫ ኤአይ የምትለዋ ከታች ያለችው አሁን የምነካካትን ይችን የምነካካትን ይዤ ጎተት ማረጋትን እሷን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ራሷን በእንደዚህ መልኩ እንድንጽፍ ይጠይቀናል። አሁን ዝም ብዬ እናንተ ለማሳየት ያክል አንድ እንትን ልጻፍለት። አይ ዋንት ቱ ልበልና አይ ዋንት ቱ ዩቲዩብ ሎጎ ዝም ብዬ በቃ ለእናንተ ለማሳየት ያክል ማለት ነው። ፕሊስ ክሪት ናው ማይ ሎጎ ማይ ዝም ብሎ በቃ አይደለ ለእናንተ ለማሳየት ነው። አሁን ይሄ ስግጥ ያለ ነው። ምንም ቫልዩለስ ቋንቋ ነው የምጽፍለት ያለው። ፕሊስ ነው ማይ ሎጎ አብሬ ኤዲተር ብዬ ከጻፍኩለት በኋላ እንዲሰራልኝ ባዛው አሁን ለምሳሌ ማለት ነው አውቶማቲካሊ ምርጥ ሎጎ ሰርቶ ያመጣል። እንደምትመለከቱት ቻት ጂፒቲ እና ጀመናይን እንዲሁም ደግሞ የተለያዩ እንትኖችን እንደምንጠይቀው እሱን እንጠይቀዋለን። ከዛ ራሱ ደግሞ አዘጋጅቶ በእንደዚህ መልኩ ይዞልን ይመጣል። እዚህ ጋር እንግዲህ እንደምትመለከቱት ሎጎ ሰርቶ በኤአይ ያመጣልናል። ቪዲዮም ደግሞ መስራት ስትፈልጉ እኔ እንደጻፍኩት አድርጋችሁ የፈለጋችሁትን አይነት ቪዲዮ እንዲሰራላችሁ ስታዙት በእንደዚህ መልኩ ሰርቶ ያመጣላችሁ። አሁን ለምሳሌ እንግዲህ ለኔ ሎጎ 3 አይነት ምርጫዎችን ይዞልኝ መጥቷል። እዚህ ጋር ይሄው አንድ የዩቲዩብ አብሬ ብሎ አወጥቷል። ያው ራሴ ዲፕሊ ስላላስገባውለት ነው በእንደዚህ መልኩ ይዞልኝ የመጣ ማለት ነው። አሁን የመጨረሻ የኔ ሎጎ ብዬ ማስባት ምርጧ ሎጎ የትኛይቱ ናት? አብሬ የምትለው ማለት ነው። እቺ የመጨረሻ እቺንን ክሊክ አድርጋለሁ። በቃ እቺን ካየሁ በኋላ ምን አድርጋለሁ? እቺን ዳውንሎድ አድርጌ ለዩቲዩብ ሎጎዬ መጠቀም እችላለሁ። እናንተም እንዲህ አድርጋችሁ ጠይቁት። አውቶማቲካሊ በሰከንድ ሰርቶ ቁጭ ያደርግላችኋል። ስለዚህ ኤአይውንም በእንደዚህ መጠቀም ትችላላችሁ። እንዲሁም ደግሞ በራሳችሁ መጀመሪያ ላይ ያሳየኋችሁ ሆም ላይ ከገባችሁ በኋላ ሶሻል ሚዲያ ነክታችሁ ከዛ ተምፕሌትን በመጠቀም በቴምፕሌት አማካኝነት ዩቲዩብ ተምፕሌት እንዴት እንደሚዘጋጅ ያሳየኋችሁ መንገድ ተጠቅማችሁ ማዘጋጀት ትችላላችሁ። ስለዚህ በስልካችሁ በቀላሉ በእንደዚህ መልኩ መስራት ትችላላችሁ። ኮምፒውተር ምናምን አያስፈልግም። ለዩቲዩብ ተምፕሌት እና ለዩቲዩብ ባነር ካንቫን ተጠቅማችሁ በስልካችሁ ዛሬ እንዳሳየኋችሁ አድርጋችሁ መጠቀም ትችላላችሁ። ሎጎዎቹንም ደግሞ እንደዚህ እኔ እንዳዘጋጁት አይነት አዘጋጅቶ እንደሰጠኝ አይነት ሎጎዎችን መጠቀም ትችላላችሁ። ስለዚህ መጨረሻ ደግሞ ምንድን አለ እዚህ ጋር ብራንድ የሚል አለ። እዚህ ጋር እቺ ብራንድ የምትለው በነገራችን ላይ ብር ተከፍሎ ነው የሚሰራባት። እቺን ብር ከፍላችሁ ነው የምትሰሩት። ግን ከዚህ ከብራንዱ የበለጠ ደግሞ በራሳችሁ መጀመሪያ በሰራሁት ቪዲዮ በደንብ ተከታትላችሁ በራሳችሁ የምትሰሩት ተምኔል፣ በራሳችሁ የምትሰሩት ባነር እንዲሁም ደግሞ ከታች ደግሞ ኤአይዋን ተጠቅማችሁ የምትሰሩት ሎጎ የበለጠ ስለሆነ እሱን ተጠቀሙ። ስለዚህ የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ሰላም ሁኑልኝ። ቻው